የዚህ ምንድነው ሰዎች ሳይመረጡ ሲቀር ፕሮፐርሊ ኢንፎርም ማድረግ ሰዎችን ምንድነው አዘ ሴም ታይም ሞራሊቲ ነው ሁማኒቲም ነው እና እሱ ላይ ኪዲ አንዱ በጣም እዚህ ላይ እንዲጨመር ያደረገችው እሱን ነው። ሶ ቴንክ ዩ በጣም ማለት ፈልጋለሁ ዲቦራ እና ሳምሶንም እዚህ ላይ ያሉት ሁሉም ሰው ምንድነው በሀሳቡ አምኖ ራሳቸው ሰጥተው ስለሆነ እናንተ ደግሞ አንድ ስቴፕ ወደፊት ወስዳላችሁ ብለን እናስባለን። ሄደር ቴክኖሎጂም በዲጂታሉ በአይቲዩ አለን የምንሰራቸው የዲጂታል ለዚህ ዲጂታል ብራንዲንግ ጋር የተገናኙ ዲቨሎፕ የምናደርጋቸው ፍሬምወርኮች ቴምፕሌቶች ይኖራሉ። በሱ በኩል ደግሞ ይሆናል የሚደረገውን ስራውን ቀላል ለማድረግ እናስባለን። ፋይናሊ የኔ መልእክት ፍቄ የዛሬ 15 ቀን የዚህ ባለፈው የታሰበው የቢዝነስ ፒቺንጉና ኔትወርኪንግ ኢቨንቱ ይካሄዳል። ቢዝነስ ሀሳባችሁን ፕሬዘንት ማድረግ የምትፈልጉ ሬጂስተር አድርጉ። ዴድላይን 1-8 ቀን አለ። ምንድነው በዋናነት ሀሳቡ ቤዚክ ኢንፎርሜሽን ነው የምትሞሉት። እዛ ላይ አንድ ስለ ቢዝነሳቸው አንድ ፓራግራፍ የምትሞሉበት አለች። ከዛ በኋላ እኛ በመሰጠችውን ኢንፎርሜሽን ለዛ እንድትዘጋጁ የሚያግዙ አንዳንድ ሪሶርሶች ኦንላይን ስልጠናዎችን እንሰጣቸዋለን። በሄልደር ቴክኖሎጂ በኩል እና የዚህ የኮንሰልቲንግ ቲሙ ኢንቮልቭ ያደርግበታል። እነ ኪዲ እና ፍቄ ሰላም ያሉበት እንዲሁም የኮንሰልቲንግ ቲሙ ያለበት ሆፕፉሊ ጥሩ የሆነ የኔትወርኪንግ ኢቨንት ይኖረናል። ለዛ ደግሞ የኢቨንቱ ላይ ለመሳተፍ ለሬጅስትሬሽኑ ከቀጣይ ሳምንት የምንለቀነው የሚሆነው መጨረሻ ላይ ሊንኩን ግሩፕ ላይ አስቀምጥላችኋለሁ። ቴንክ ዩ በጣም ፍቄ። በጣም አሪፍ እናመሰግናለን። እስቲ ምናልባት አድሚኑን የፔጁን አድሚኖችም እንደገና ሪሻፍል ማድረግ ይኖርብኛል። አሁን አድሚን ብቻ ነው መዝጋት የሚቻለው እና 2-3 ቀን እንደዚህ ሲሆን አይቻለሁ በውይይት መሀል ፔጁ ሲዘጋ ማለት ነው እና አድሚኖች አድ ያደረግነው ስራውን ለማቀላጠፍ ነው እና አሮን ነው ኢንቴንሽናል ነው አንኢንቴንሽናል ነው አይዶንት ነው። ሁለት ሲደጋገም ግን የሆነ ሰው ሆን ብሎ እየዘጋ እንዳለ ነው የምንረዳው ማለት ነው እና ምናልባት የአድሚን ስታተስ ያላችሁ ሰዎች ለጊዜው ሁሉንም እንትን አደረግና አድሚን ወደ ኦርዲነሪ ሜምበር አደረጋችሁና ዲቦራና ሳሚ ሆነው ከኔ ጋር ሆነን ቀስ እያልን ደግሞ እንደገና እንመጣለን። እሺ የዚህ ቻሌንጅ ማለት ነው። ምክንያቱም ውይይቱ መቋረጥ ስለሌለበት ነው። ሁለት የተለያየ ቪዲዮ ነው የሚሆነው። አሁን ለሚያዳምጡ ሰዎች እንኳን ሼር ለማድረግ ያስቸግረናል። ኤኒዌይስ በጣም እናመሰግናለን። ስለዚህ አሼ ቴንክ ዩ ሄልደር ቴክኖሎጂ ሁለቱ ልጆች አንተ ጋር ካገኙ ሁለቱ እኛ ጋር ከመጡ ሜቢ ሶስተኛው ማን ነው ማግኘት እንችል ይሆን? ከአምስቱ ልጆች የቀረው ፋይናል ፐርሰን። እኔ ደግሞ እሱን በበጎ አድራጎት የእሱን እንትን የዚህን የመጨረሻውን ወጣት ወይም የእሷን እኔ ደግሞ ልውሰድና በግል ደረጃ ማለት ነው 5ቱም ልጆች ስራ አገኙ ማለት ነው ሾርት ሊስት የሆኑት። ስለዚህ እንደዚህ አሁን እኔ ያልኩት ፕሮፖዛል ምንድን ነው ሌሎቻችንም ወደፊት መተን ከነኚህ 67 ልጆች ውስጥ በተቻለ መጠን በዛ ላሉት ልጆች በግል ኃላፊነት እየወሰድን ኦኬ በቃ የከሌን ደግሞ ቀጥሎ ያለውን ራንክ ስላደረጋቸዋቸው የተለየ ኢንተርቪው መደረግ አይጠበቅባቸው አውል ጀስት ጊቭ ዘም ትሬኒንግ ችግር የለውም እና ምናልባት የመጨረሻው የአምስተኛው ሰው ስም ወይም እንትን ፕሮፋይል ቢላክልኝ በግለሰብ ደረጃ እኔ እንደ ፈቃዱ ነው እሺ እንደ ኢትዮጵያም አይደለም እንደ በግለሰብ ደረጃ ለዛ ወጣት ደግሞ ቢያንስ የአንድ ወር ስራ ሰጣለሁ እኔ ማለት ነው 5000 ብሩን ከፍዬ በሳምንት አንድ ቀን ነው የሚሰሩት እና ለምንድን ነው ይሄ የሚሆነው መሰላችሁ እንትን ነው ለአንደኛ እዚህ ቤት ውስጥ ብዙ ሰው ስላለ አሁን አሸናፊ ቅድም ያለዋል ሰው ሲወድቅ ወድቀሃል እንኳን ተብሎ አይነገርም። እዚህ ለኛ እኔ ከዴንማርክ ወደ ኢትዮጵያ ተመልሼ ማአት ስራው ቦታዎች ጋር አመለክት ነበረ። ሪግሬት የሚባል የለም። ደብዳቤ ደርሶናል ስራ መመልከቻ ተቀብለናል ብሎ የሚነግር የለም። በዛው ነው የሚጠፉት ማለት እጅግ ነው የሚያናድደው። እና ለኢትዮጵያ ወጣቶች ገበያ ላይ ምን እንደሚገጥማችሁ ሪሊ አንደርስታንድ። ቀጣሪ ድርጅቶች ወይ እንግዲህ ያው ኢፊሽንት ካለመሆን የተነሳ ነው በትክክል ዳታቤዝ አድርገው አውቶማቲክ ኢሜል መላክ ወርና ምናምን እዛ ላይ ስለማይደረግ የሁሉ አንኤምፕሎይድ የሆነ ወጣት ያለበት ሀገር ስለሆነ አይ ፉሊ አንደርስታንድ ኢት ኤኒዌይስ ስለዚህ 5ቱንም ወጣቶች ስራ አግኝተዋል ነው that's what we celebrate ኦኬ ምንድነው እዚህ ቤት ውስጥ ጠብ ያደረግነው ይሄን ሁሉ ተወያይተን ብትሉ እኔ ምለው ይሄው 5 ሰው ስራ አግኝተዋል ቢያንስ የአንዳንድ ቀን በሳምንት ይሰራሉ እና
የሀገሪቷን የስራ አጥ ቁጥር ለመቀነስ ሞክረናል እንላለን ማለት ነው። ትንሽ የምትመስል ፕሮግረስ ሰለብሬት ስናደርግ፣ ሌላው ደግሞ አምላክ ብዙ በረከት ነው የሚያመጣልን ማለት ነው። የኔን ሆነን በምንችላት አቅም ግን ያሰብነው ቦታ ላይ የሆነ ነገር ኮንትሪቢዩት ማድረግ መሞከር ነው። ገንዘቡ አይደለም 5000 ኢትዮጵያ ውስጥ አሁን ያውም አዲስ አበባ ከተማ ውስጥ ለእነኚህ ልጆች ምንም እንደማያደርግላቸው አውቃለሁ። ለዚህ ነው አንድ ቀን ብቻ እንዲሰሩ የፈለግነው። አንድ ሁለተኛ ነገር እዚህ ቤት ውስጥ የሚተዋወቁት ሰው ነው ትልቁ ነገር። ሶስት ለእኛ የሚያደርጉት ድጋፍ፣ ለእኛ የሚያደርጉልን ድጋፍ ከኔ ላይም ከሌላም ላይ እንትን ያደርጋሉና እንደዚህ እንድታደርጉ ሌሎቻችሁም ስፖንሰር ማድረግ የምትፈልጉ ከሆነ ስራ የሌላቸው ወጣቶች ጀስት 5000 ብር በወር ፖኬት መኒ ስጧቸው። እኛ ስራ እንሰጣቸዋለን። ስራ የለኝም አይልም ወጣቱ፣ አትሊስት ፓርታይም እየሰራው ነው ይላል ማለት ነው። አንድ ስቴፕ ወደፊት እናትና አባታቸው ሰለብሬት እንዲያደርጉ ምክንያት እንሆናለን። ቀላል አይደለም ያ ዜና። ኮንግራትስ ብለን ለሰው ስንነግር ያችን ኢሜይል ሲያነብና አይ ሪግሬት ቱ ኢንፎርም ዩ በጣም የተለያየ ኢነርጂ ነው። እንደዛ እንዳይሆን ነው እና በድጋሚ አሁንም ኪዲ እና የሪክሩትመንት ቲም እጅግ እናመሰግናለን። ቴንክ ዩ ሶ ማች። በጣም ነው እናመሰግናችሁ። ያን ሁሉ ሰዓት ኢንተርቪው ማድረግ ከምሳ ሰዓት እስከ ምሽት ቁጭ ማለት፣ አንዳንዶቻችን ውይይት ላይ ገብተን እኮ ያውም ለማዳመጥ ሰልችቶን የምንወጣው ማለት ነው። ይሄ ምን ያህል ስራውን እንዳላችሁ ለኢትዮጵያ ለህዝባችን ለኢትዮጵያ ወጣቶች ለማድረግ ካላችሁ ጉጉት ስለሆነ በእውነት እናንተን በእኛ ፎረም ውስጥ ስላላችሁ አሸናፊ ካንዱ ታንክ ዩ ኢነፍ ምን ያህል ስታግዝ እንደነበር አውቃለሁ። በጣም ትንሽ ገቢ ያለው ተቋም ነው ያላችሁ፣ ግን ለወጣቶች የምታደርጉት ነገር ሄልደር ቴክኖሎጂ በጣም ነው የምናመሰግነው እና ሄልደር እውነት ቴንክ ዩ ሶ ማች። እና ይህን አጀንዳ በዚህ ጨርሰዋለን። ኤኒቲንግ የቀረ እንደው መናገር የምትፈልጉ ካላችሁ ለአንድ ሰው ለሁለት ሰው እድል ልስጥ። አለው ሚ ቱ ስፒክ በሉና ሀሳብ መናገር የምትፈልጉ። አይ ነው የደስታ ነው። እኔ በጣም ደስ ብሎኛል። ፊሊንግ ሊትል ቢት ኢሞሽናል የሆኜ ነው አሁን ይህን አጀንዳ ሳዳምጥ ማለት ነው። እና ለምን ቢሃይንድ ዘ ሚሽን ኦፍ ኤስ ኢትዮጵያ ምን ያህል ወጣቶች ወደኛ እንደሚመጡ ስለማወቅ ስንት የራሴ ተማሪዎች ከዩኒቨርሲቲ የተመረቁ ልጆች ስራ አጥተው በየቀኑ የሚጽፉልኝ መልእክቶች አሉ። ግን ታመምኩ አሳክመኝ አይደለም ያሉት፣ ልስራ ነው ያሉት። በተማርኩበት እስቲ ሀገሬን ላገልግል። ይህን አለመስማት ነው በቃ ትልቅ ህመም ማለት ነው። እንደ ሀገር የትም ሀገር ይሁን የተሻለ ሀገር ሊመስላችሁ ይችላል። ስራ ሰርቼ ሀገር ላግዝ የሚለውን ስራ ማሰራት የማይችል ሀገር ማለት በቃ ከዛ ጋር ነው ትልቁ ዊክነስ ያለው። ምክንያቱም በምንድን ነው ሀገር የሚሻሻለው? መስራት የሚችለውን ሰው ሆስፒታል አይደለም ያለው እኮ አልጋ ላይ አይደለም ያለው፣ መድኃኒት ስጠኝ አይደለም ያለ፣ ልስራና ሀገሪቷን ላግዝ የሚለውን ሰው አለማሰራት ትልቁ በቃ እንዴት ብዬ ልንገራቸው፣ this is like so annoying። ግን ዝም ብለን ቁጭት አይደለም፣ we need to be part of the solution ማለት ነው። የኢትዮጵያ ሚሽን ይሄ ዝም ብለን ቁጭ ብለን ከንፈራችንን አንመጥ፣ we do our best። ተወሰነች ነገር የአንድ ሰውም እንኳን ቢሆን ተስፋ ለማድረግ ነው። ኤኒዌይስ እንጨርስ። ይሄንን ጨርሻለሁ። ሶስተኛው ሳይት ሴሌክሽን ትሬኒንግ ፕሮቫይደርስ ባለፈው ሰሎሜ መሰለችኝ ባልተሳሳት ስሟ መታ ፕሬዘንት አድርጋለች፣ ላሰልጥናችሁ ብላለች። አሁን እንደ አናውንስመንት ነው ትሬኒንግ የሚያሰለጥን በተለይ በኢትዮጵያ ውስጥ የሼር ቢዝነስን ግብርና ላይ የሚደረጉ አክሲዮኖችን በተመለከተ ስልጠና በመስጠት የሚታወቁ ጠንካራ ተቋማት ካሉ ባካችሁ ወደኛ ላኩልን። ኦኬ ወደኛ ላኩልንና እንትን እናድርግ፣ እንነጋገር። ሊንክዲን ላይም ፖስት አድርጌ ነበረ። አንድ ተቋም ብቻ ነው ወደፊት የመጣው ራሳቸውን ለኛ ፕሬዘንት ያደረጉ ማለት እና ምናልባት የምታውቁት ካለ ወደኛ አምጡ፣ ካልሆነ ከእነ ሰሎሜን ጋር አንድ ሌቭል ለአባላት ስልጠና እንዲሰጡልን እናደርጋለን። እያንዳንዱ አባል አሁን እነ ሳሚና ዲቦራ ስክሪን የሚያደርጓቸው ሰዎችን በትክክል አባላትን ማወቅ ስንጀምር ወደ ስልጠናና እንደገና አዲስ አበባ ላይ የኤክስኪዩቲቭ ቲም ማዋቀር እንሄዳለን ማለት ነው። በትክክል የስራውን ባለቤቶች እያወቅን ስንመጣ ይሄ ነው ትልቁ ስራችን የሚሆነው። እና አራተኛው is just an announcement። አምስተኛው ሳይት ሴሌክሽን አልተቋረጠም። ሞጆ አዳማ ትልቁ ታርጌታችን ነው እንደምታውቁት። ሌላ ሳይቶች ፕሮፖዛሎች ወደፊት እየመጡ ነው ያሉት። ላኩልን። ስቲል እያጠናን የምንሰራበትን መንገዶች እንፈልጋለን።
አማራጭ ሳይቶች በሚመጡ ሰዓት ለምሳሌ ባለፈው ጴጥሮስ ሻሸመኔ አካባቢ አለ ሲል ነበር። ሌሎቻችሁም እንደዚሁ ያያችኋቸው ሳይቶች ሲኖሩ ብትነግሩን ጥሩ ነው። ምክንያቱም በጣም ብዙ ወርክ ፎርስ ነው ያለው እዚህ ቤት ውስጥ። ብዙ ፕሮፖዛሎች፣ ብዙ አይነት ቢዝነሶች ሊሰሩ ይችላሉ። በተለይ ግብርናን ታርጌት አድርጎ ለምሳሌ የፊድ እና የቢፉን በተመለከተ ማለት ነው። ሌላው የመጨረሻው አጀንዳዬ ከማርኬቲንግ ያው ኢትስ አናውንስመንት፣ ሁላችንም ስራውን በምንችለው እናስተዋውቅ፣ ሰዎች አውቀው እንዲመጡ አብረው እንዲሰሩ እናድርግ ነው። ስድስተኛው ግን ኮንፍሊክት፣ የተለያየን የሀሳብ ኮንፍሊክቶች ይኖራሉ። እሺ ከአሁኑ በደንብ ግልጽ እንዲሆን፣ ለምሳሌ አሁን ሰዎችን ከዚህ ግሩፕ ማውጣት ልንጀምር፣ ያ ኮንፍሊክት ያመጣል። ዲቦራ ናት እንትን ያደረገችኝ ወር ሳሚ ነው ምናምን እንደዚህ ባለፈው መንገድ ላይ ተጣልተን ነው አይነት እንዳይሉ፣ ወይም ገብቷቸዋል ባለፈው ከፍቃዱ ጋር ተቀያይመን ነበር አይነት የሚል ስቶሪ እንዳይመጣ ኮንፍሊክት ሊመጣ ነው። ሰዎች ከዚህ ቡድን ውስጥ ልናወጣ ስለሆነ ማለት ነው። ምናልባት አንድ ሰው 5,000 ብር ከፍሎ ተመዝግቦ ሊሆን ይችላል። ለምሳሌ አንድም ቀን ስብሰባ ላይ አልተሳተፈም፣ አልመጣም ብሎም አልነገረንም። ቴሌግራም ግሩፕ ውስጥ አለ፣ ግን ምናልባት በቃ ረስቶታል ማለት ነው። ይህን ሰው ከዚህ ግሩፕ ውስጥ እናወጣዋለን፣ ብሩ አይመለስም። ኦኬ፣ ነገ ሊጣሉን ይችላል። ከአሁኑ ምን ፈለግን? ይሄንን ጉዳይ የሚያዳምጥና ጥያቄው ጀኒውን ከሆነ፣ ምናልባት የመጣ ግሩፕ ውስጥ መግባት ያልቻለው ታሞ ከሆነ ኦር ከአቅም በላይ የሆነ ችግር ገጥሞት ከሆነ የሚያጠናልን፣ ቢትዊናስ ደግሞ ነገም ግሩፑ ስራ ከጀመረ በኋላ ለትሰይ እኔና አሸናፊ መሀል አለመግባባት ቢፈጠር እንትን የሚያደርግ ሚዲየት የሚያደርግ ግሩፕ ያስፈልገናል። አንደኛ የተጎዳ ሰው ምናልባት ስብሰባ ላይ የተቀየመ ሰው ፍቃዱ እንዲህ ብሎ አስቀይሞኛልና ፕሊስ ንገሩት፣ ምከሩት ማለት አለበት። ኦኬ፣ ምናልባት ለእኔ በቀጥታ መንገር ካልቻለ አንድ ሰው ማለት ነው፣ ጎሹ ወይም ደግሞ አሸናፊም ካስቀየሙኝ ወይ ለእነሱ በቀጥታ ነግራቸዋለሁ ኦር ለዚህ ኮሚቴ ነግራለሁ ማለት ነው። ኮሚቴው ጉዳዩን ያየውና ከዛ በኋላ መፍትሄ ለማምጣት ይሰራል። ይህን አይነት ኮንፍሊክቶችን ከስር ከስር አነፍንፎ የመፍታት አካሄድ ከሌለ ነገሮች ይጠራቀሙና አንድ ቀን አነሰሰሪ የሆነ እንትን ይፈጠራል ማለት ነው። ብዙ ጊዜ እንዲህ አይነት ነገሮች በግሩፕ ውስጥ የተለመዱ ስለሆኑ እና ስቶርም እንጠብቃለን። ስቶርሚንግ፣ ኖርሚንግ ምናምን የሚባል የግሩፕ ፎርሜሽን ሂደቶች ያሉ አይደል? እና ሰው መጀመሪያ ይተዋወቃል፣ ከዛ እሺ ነው ምናምን ቀስ በቀስ ይጋጫል፣ ከዛ ህግ ያበጃል፣ ከዛ አብሮ ይሰራል። ስለዚህ ኮንፍሊክት እንደሚመጣብን እርግጠኛ ነኝ። ኦልሬዲ መምጣት ጀምሯል፣ ምልክቶች እያየን ያለን። ስራ ላይ ስንገባ ደግሞ ብዙ ኮንፍሊክት ይኖራል ማለት ነው። አሁን የፈለግነው ምንድን ነው? ምናልባት ኮንፍሊክት ማኔጅመንት የሰለጠናቸው የተማራችሁ እዛ ኤሪያ ላይ ልምድ ያላቸው ሰዎች ተወሰነ 5-6 ሰው ያለበት ይህን ጉዳይ ብቻ ቢሰራለን፣ ይህን ትሬኒንጉን በተመለከተ ኢንቨስትመንቱን በተመለከተ አጠቃላይ የዚህን ቡድን ስራ በተመለከተ ሊነሱ የሚችሉ ግጭቶችን ወይ ከአባላት እየተቀበለ ወይ ዝም ብሎ እያየ ከስር ከስር የሚያስተካክልልን። ለምሳሌ እንበልና እኔ መጣውና እኔ ነኝ ያሉ ችግሩን ያመጣሁት ከአንዳንድ ይሄ የንግድ ለኢንቨስትመንት የተሰበሰበው ሰው ከአንዳንድ ዲስከሽኑን ፖለቲካ ባረገው ማለት ታቻል ወቅታዊ ጉዳይ ውስጥ ወርባሬበር መዘባረቅ ቢጀምር ሳምበዲ ሊያስቆመኝ ይገባል። ነው ፈቃዱ አሁን እያረክ ያለው ጉዳይ ቀጥታ ከቢዝነሱ ጋር አይገናኝም። ይሄ እኛ የመጣ ነው ለኢንቨስትመንት ትርፍ ለማግኘት ነው እንጂ ወቅታዊ ጉዳይ ለመነጋገር አይደለም ሊለኝ ይገባል ማለት ነው። ምናልባት ያ ሰው ለእኔ መንገድ ላይመቸው ይችላል። ለዚህ ግሩፕ ሪፖርት ያደርጋል። እንዲህ አይነት ነገር አይቻለሁ። ለተሰይ አዲስ አበባ በአካል ይገናኛሉ፣ እዛ ስብሰባዎች አሉ ወር ምናምን ሰዎች በአካል ተገናኝተው ግን ቢዝነሱን ማይመስል ነገር የሚነጋገሩ ከሆነ ከአጀንዳው የሚወጡ ከሆነ የሆነ ሰው ኮሬክት እንዲደረግ ኢኮ የሚያደርግበት ፕላትፎርም ልናዘጋጅላቸው ይገባል ማለት ነው። እና ገና እንግዲህ ኮድ ኦፍ ኮንዳክት ያስፈልጋል። እኛ እንደ አንድ ተቋም ምንድን ነው የምንከተላቸው ፕሪንሲፕሎች? ለምሳሌ በተቻለ መጠን ኮራፕሽን ፍሪ የሆነ በተአምር ከመስጠት ያለፈ ከዚህ ቤት የመስረቅ ነገር እንዳይኖር፣ ይሄን በጣም ትልቅ አጀንዳ አድርጎ የሚነጋገር ግሩፕ እንደዛ አይነት ነገር ብናይስ እንዴት ነው የምንፈታው? ስለዚህ እዚህ ላይ ቲም ፕሮፖዝ እንድታረጉ ፈለግኩኝ። ዝርዝሩን እንመጣበታለን። የሙያ ጉዳይም ስለሚጠይቅ አንደኛ በዚህ ቦያ ትሬንድ የሆኑ ሰዎች ካላችሁ በጣም ነው የምትጠቅሙ። ትሬኒንጋችሁ ኮንፍሊክትን መፍታት አይነት የሆነ
እዚህ ሙያ ላይ የሰለጠናችሁ ካላችሁ፣ ሁለተኛ ልምድ ያላችሁ፣ ሶስተኛ እንዲሁ ፍላጎት ያላችሁ ኦኬ ኦር እንትንም መባባልም ይቻላል ላይክ መጠቆም ትችላላችሁ ማለት ነው። ምክንያቱም this is very critical በጣም መሰረታዊ ነገር ነው። እኛ አብዛኞቻችን we know how to work together when we agree ነገሮች ሰላም በሆኑ ጊዜ ነገሮች ብዙ ነገር እኔ በብዙ በቤተሰብ ህይወት የሚያየውት አለ። እሺ እሺ ስንባባል ቀላል ነው፣ ስንጣላ ግን ስራ አብሮ መስራት ግራ ነው የሚገባን። we don't know where to go ብዙዎቻችን ጥልን ማስተናገድ አንችልበትም። ከአንዳንድ ግራ ይገባናል ቤት ውስጥ ኔጌቲቭ ኢነርጂ ሲኖር፣ ግን we need to learn how to work under negative energy ማለት ነው። ስለዚህ እነማን ናቸው እስቲ? ቴንክ ዩ ሰዎች ፕሮፖዝ እያረክ ነው። ወንድሜ ጎሹ፣ ለይኩን አስፋው፣ ሰሎሞን ጸጋዬ ይህንን ሊያግዙ የሚችሉ ናቸው። ስማቸውን ኖ they need to self propose ለራሳቸው ናቸው ማለት ያለባቸው። ለእኔ በግልጽ መናገር አለብኝ። እኔ ፈቃዱ ይሄንን ግሩፕ በዚህ እንዲህ አይነት ልምድ አለ ላግዛችሁ ማለት አለብኝ። it makes it easier like እንትን እንዳይሆን ሳያስቡበትም እንዳናሳይን እንዳናረጋቸው let's people take the initiative ራሳቸው ወደፊት ይምጡና ይንገሩ። እስቲ ንገሩ ይሄንን ማገዝ የምትፈልጉ እኔ ይሄን ማድረግ ፈልጋለሁ፣ እንዲህ አይነት ዝንባሌ ያለኝ፣ እንዲህ አይነት ሰልጥኛለሁ፣ እዚህ ኤሪያ ላይ ሰርቻለሁ በሉኝ። ሎየር አያሌው might be good ያ እንዳልኳችሁ that's why we need people to say በቀጥታ እኔ ይሄን ማድረግ ፈልጋለሁ ማለት ያለባቸው። ለዚህ ነው ግሩፕ ውስጥ መገኘት ማለት ነው። አሁን እዚህ ቤት ውስጥ ሌሎቹን ብንመጣበታለን ሰው በጠቆሙ በግለሰብ ደረጃ I am here to help እንድትሉ ነው ፈልገው። እኔ ይሄን ማድረግ እችላለሁ፣ እኔ እዚህ ኮሚቴ ውስጥ መግባት ፈልጋለሁ እንድትሉ ነው የምንፈልገው። ምክንያቱም ይሄ ለእኛ ስራ ስኬት በጣም መሰረታዊ ነገር። ቢዝነስ ውስጥ ነፍ ኮንፍሊክት ነው ያለው፣ በጣም ብዙ ኮንፍሊክት ነው ያለው። በቤተሰብ ደረጃ በሉት በተለያየ መንገድ ነጋዴ ባልሆንም የሚነግዱ ሰዎችን ምናምን ብዙ ማየው ነገር አለ። ትንሽ ኢነርጂ ከስር መስተካከል የምትችል ኢነርጂ ሳትስተካከል ትመጣና ከባድ ኢጎ ቢውልድ ታደርጋለች። እዛ አካባቢ ማአት ኔጌቲቭ ኢነርጂ ቢውልድ ይሆንና ቤተሰብ ያፈርሳል፣ ጓደኛ ያጣላል። ፎርዛት ማተር ገንዘብ መውሰድ ፈልገው ላይሆን ይችላል። እልህ ነው። አንዳንዱ ሰው ብሩን ሳይሆን የሚፈልጉት ውስጥ ኢነርጂ ውስጥ ምንድነው የቂም በቀል or whatever ኢነርጂ ውስጥ እልህ ውስጥ ገብተዋል ማለት ነው። ከራሴ አሁን ከተለያየ ኢንፎርማል ልምድ ያለኝን ነው የምነግራችሁ። እና እዚህ ቤትም ahead of time prepared እንድንሆንና ነገ የሆነ ነገር ሀፕን ቢያደርግ ፈቃዱ ከሌ እንዲያስቀይመውኛል ቢለኝ ወር አንተ አስቀየምከኝ በቀጥታ ማለት ባይችል አንድ ሰው የሚያማክረው ሰው በግልጽ መንገር አለብን። ማንኛውም የተሰማችሁ ቅራኔ ካለ ለከሌ ንገሩ፣ ለዚህ ግሩፕ ንገሩ። ሂደታችን እንዲህ ነው፣ በዚህ መልክ ነው የሚፈታው። አልገር ምናልባት የህግ ነገር ሁሉ ሊመጣ ይችላል፣ ፍርድ ቤት የሚወስደን ነገር ሊመጣ ይችላል። ታቸዋል እና ካሁኑ ይሄን ነገሮች ብንዘጋጅበት we are like preparedness ነው ማለት ነው። ሌሎቻችሁም ለሌላ ጊዜም ቢሆን ይሄ አይነት ድርጅት ውስጥ የተለያዩ ተቋማት ውስጥ የምትሰሩ እንዲህ አይነት አሰራር በቦታው ላይ ቢኖር ነገሮች ከስር ከስር ይስተካከላሉ። ናያለን አንዳንዴ በትልልቅ ተቋማት ውስጥ ትልቅ ደረጃ ቢደርሱ ሰዎች አሉ። ያ ቴንክ ዩ ወንድሜ አብርሃም። መተዳደሪያ ደንባችን ኢትስ ካሚንግ እሺ፣ እየመጣ ነው። አሁን ትንሽ ጊዜ ብቻ ታገዙ። አሁን ነገሮች መልክ እየያዙ ይመጣሉ። ለአሁኑ ግን እዛ እስክንደርስ ራሱ ለሚፈጠሩ ነገሮች እንትን ለማድረግ የሚያግዘን ግሩፕ ያስፈልገናል። እኔ እንደምታውቁት እኔ እዛ ውስጥ መስራት አልችልም። ብዙ ነገሮች ላይ ከፊት ስለሆንኩ እኔ እዛ ኮንትሪቢዩት ማድረግ አልችልም። ግን አሁን ይሄንን ስራ አግዛለሁ። የስ አም ሂር እንድትሉኝ ነው የፈለኩት። እኔ አለሁ አግዛለሁ። ኃላፊነት እንድትወስዱ ቢያንስ ድራፍት ማድረግ መጀመር። እኛ ኮድ ኦፍ ኮንዳክት ይሄ ስነ ምግባር እዚህ ቤት ውስጥ
ለምሳሌ ሀሳብ ስንናገር በዚህ አይነት ነው የምንናገረው። ስንወያይ አለው ሚ ቱ ስፒክ ብለን ነው ለምሳሌ ብለናል። ትንሽ አሁን እዚህ ቤት ውስጥ የቆያችሁ ሰዎች ሀሳብ ሲኖራችሁ ምን እንደ ስርዓቱ ታውቃላችሁ። እዚህ ቤት ስንወያይ አለው ሚ ቱ ስፒክ ብለን ነው የምንጽፈው። እንድናገር ፍቀድልኝ ነው የምንለው። ያ እሺ ናስር ተረዳችሁኝ? እና ማንም የለም ይሄን ማገዝ ይፈልግ በግለሰብ ደረጃ እኔ አግዛለሁ የሚል የለም። እዚህ ኮሚቴ ላይ ማገዝ የሚፈልግ በጣም መሰረታዊ ስለሆነ ይሄ ሪሊ ቤዚክ ያስፈልገናል። ግጭት አፈታት ማለት ነው ባጭሩ። ኮንፍሊክት ማኔጅመንት የግጭት አፈታት ሂደት ማለት ነው። እና የበለጠ ጠንክሮ ሻል ያለ ነገር ሊመጣ ይችላል። ዛሬ ግን አንደኛ ምክንያት አለኝ ይሄን ያልኩበት። እኔም አንዳንዴ ዝም ብዬ ብዙ ቃላት ስለምናገር የሰዎችንም ስሜት እንደጎዳው ስለተረዳው ነው። እና somebody need to tell me እና ይሄንን ብቻ የሚከታተል ሰው ማለት it's good we put this thing in place አሪፍ ያደርግልናል። አንዳንዶቻችሁ እየሄዳችሁ ነው። አልጨረስንም ስብሰባ። ድምጼ እየተሰማችሁ አይደለም? ወርዋ ምንድነው ጉድ ናይት ምናምን ማለት የጀመራችሁት? አጀንዳውን እኮ አልጨረስንም። ኦኬ ዌልካም ባክ ቱ ዚስ። ኦኬ ቴንክ ዩ ኪዲ። ስለዚህ የአጀንዳ ለሚቀጥለው ሳምንት ይሆንልን። ለሚቀጥለው ሳምንት ይሆንና እንመጣበታለን። ከቅዳሜ እስከ ቅዳሜ ባሉት ነገ ተነገ ወዲያ ባሉ ውይይቶች ሴሽን ሊድ የምታረጉ ይሄ ስለ ግጭት አፈታት በደንብ ተወያይታችሁ የወርክ ፎርስ ነገር ብታደርጉልን እጅግ ይጠቅመናል። በጣም አስፈላጊ ነው። ከስሩ መስተካከል ያሉባቸው ኤነርጂዎችን እናስተካክላለን እና ሰዎች ቢጣሉብን እናስታርቃለን። we are ahead of time prepared ማለት ነው። ሰው ከተጣላ በኋላ ወር የሆነ ችግር ከተፈጠረ በኋላ ሳይሆን አሁኑኑ ከስር ነው መስተካከል ያለበት። ስለዚህ ነገ ሰንዴይ አሌክስ እና ብርቱካን ናችሁ። በነገራችን ላይ ሴሽን ሊድ የሚያደርጉ ሰዎች እንፈልጋለን። እንተጋገዝ እና ነገ አሌክስ እና ብርቱካን ናችሁ እና ይሄን የግጭት አፈታት ጉዳይ ቀጥሉበት። ማርኬቲንግ ኤንድ ፕሮሞሽን እያንዳንዳችሁ የስራው አምባሳደሮች ናችሁ እና እንደምታውቁት አልጎሪዝም የዲጂታል ሚዲያው እሱን ወደ ፖዚቲቭ ኢነርጂ ትሬን ማድረግ አለብን። እኛ አልጎሪዝም ትሬኒንጉን ምን ነው የምናደርገው? ብዙዎቻችን ሃሽታግ እያደረገን አግሪካልቸር ኢንቨስትመንት ይሄንን ሃሽታግ እያደረግ አግሪካልቸር ኢንቨስትመንት ትሬኒንግ ሊደርሺፕ ኢትዮጵያ ኤምፕሎይመንት ጆብ ክሬሽን የሚሉትን ሃሽታግ እያደረግን የተለያዩ እንትኖች እያደረግን አልጎሪዝሙን ሶሻል ሚዲያውን ወደኛ አጀንዳ ልናሰለጥነው ይገባል። ለቴሌቪዥን ሳንከፍል ራሱ ሚዲያው እንዲያስተዋውቅልን ማለት ነው እና የስልጣናችንም አካል ይሆናል። አይ ቲንክ ሰዓቱ የሄደ ስለመሰለኝ እያሳጠርኩት ነው ያለሁት። እሺ እና ያ መቆየት እችላለሁ እኔ። ቴንክ ዩ ኪዲ። ለአሁኑ እዚህ ጋር ልጨርስ። ሰዎች እየወጡ ስለሆነ ምናልባት ሰዓቱ ረዝሟል በሚል ነው የቅዳሜ ሰዓት አጭር መሆን ስለነበረበት ስላረዘምኩት ነው እያሳጠርኩ ያለው እና ከመቼ ጀምረን አስገዳጅ ስብሰባ ከመቼ ጀምረን እናድርግ? 7 ቀን በተከታታይ ከሰኞን ጀምር። ከፊታችን ሰኞ፣ ማክሰኞ፣ እሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ፣ ሰኞ። ከሰኞ እስከ ሰኞ ያለውን እኔ ፕሮፖዛል ነው የምነግራችሁ። ወር ከፈለጋችሁ ከነገ የሚጀምር ግን ሁሉ አባላት መገኘት አለባቸው። ለምን ሳሚና ዲቦራ ስራ ሊጀምሩ ስለሆነ we need to like help them ልናግዛቸው ይገባል። በጣም አባላትን የምንለይበት ታይም ስለሆነ በቅዳሜ ብቻ የሚመጣ አባል ካልነገረን በስተቀር ፈቃድ ካልጠየቀ በስተቀር አይቻልም። በሳምንት አንዴ ቅዳሜ ብቻ መምጣት ልክ አይደለም። ለቅዳሜው ስብሰባ ነው 500 ቁጣት ያደረግነው። ሌሎቹንም መቅጣት እንጀምራለን እና ስለዚህ ከፊታችን ሰኞ ጀምረን ከሰኞ ጀምረን እስቲ ተቃውሞ ካለ ብቻ ነው ማስተናገደው። ከሰኞ ጀምሮ እስከ ሰኞ ድረስ ሁሉም ምሽት መገኘት ያስፈልጋል። ትስማማላችሁ? የማይችሉ
ፈቃድ ይጠይቃሉ። አልችልም በዚህ ምክንያት ብለው ይጠይቃሉ። ምክንያታቸውን ካመንበት እንቀበላለን። ካልሆነ ግን አስገዳጅ የሆነ መሰናክል ማምጣት እንጀምር ማለት ነው። ኦኬ ሳሌምና ገሬ አይስማሙም። ሌሎቻችሁ ማትስማሙ አልስማማም በሉ። እሺ በግልጽ የማይሆን ነገር እንዳላስቀምጥ ሰው እንዳላስጨንቅ ያ ጀስት ጻፉ። እኔ መሆን የለበትም ሁሌ መምጣት የለብኝም እኔ በሳምንት አንዴ ብቻ ነው የምችለው የምትሉ ያ እሺ በሳምንት 4 ቀን what about 4 days a week what about 4 days እሺ 7 ቀን ሆኖ ይቅርና ከ8 ቀን ውስጥ 4ቱን መገኘት አለባችሁ። can we agree? የፊታችን ሰኞ ሳይሆን ያኛውን ሰኞ እናድርገው። የዶክተር ቶሎሳ ሐሳብ ነው። ለምን በጣም ስትሪክት መሆን አለብን አባላት ላይ ማለት ነው። ለምሳሌ እኔ ባለፉት 4 ወራት ሙሉ በሙሉ የሚመጡ ሰዎች ያለው አትሊስት የተወሰኑ ቀናት ነው የሚቀሩት። ሲቀሩ ደግሞ ማመልከቻ ይጽፋሉ። ያ ብልጥ መሆን አለብን። ልክ ነው መስፍንዬ። እና ያ we need to be እንደዚህ አማራጭ እየኖረ ሲሄድ ነው ቀላል የሚሆነው ማለት ነው። እና ለምሳሌ ቅዳሜ ብቻ የምንመጣ ሰዎች ካለ ሰዎች አሳይን ማድረግ አለብን፣ ስትራቴጂ ማስቀመጥ አለብን ማለት ነው። ሌትስ ሴይ እኔ አልችልም ከሌን ግን እንዲያግዘኝ ያደርጋለሁ እሱ አፕዴት ያደርገኛል ትላለን በራሳችን በኩል እንትና ኦር የማይመች እንትን ውስጥ ካላችሁ በግልጽ መንገድ ነው ላይክ እኔ ስራውን እንዳልጎትት ትላላችሁ ማለት ነው። ደግፋችኋለሁ፣ አግዛችኋለሁ። ይሄ ቢዝነስ ህጋዊ ሆኖ ምናምን ተመዝግቦ ሲመጣ ገንዘቤን አዋጣለሁ። እዛ ድረስ ቅዳሜ እየመጣሁ ነገሮችን ሰማለሁ። ይቻላል። ሜክ ኢት ክሊር 3 days per week መምጣት ይችላለሁ ብሏል ዮሐንስ። እና ያ ኦኬ ሮብንና አርብን ነፃ እናድርግ፣ አንሰብሰብ። እሱ ወደ 3 ቀን ይመልሰዋል። ዋናው ግን እንድትስማሙልን የፈለግነው አባላት ማጥራት እየጀመርን ነው። ማንም እዚህ ጋር ጥያቄ የለውም፣ እርግጠኛ ነኝ። እኛ የምንፈልገው አዚስ ስቴጅ ብር ማዋጣት የሚችሉ ሰዎች ብቻ አይደለም፣ ስራ የሚሰሩ ሰዎች ነው የምንፈልገው። በጣም ስንጠራቸው የሚገኙ ሰዎች ናቸው። ኃላፊነት የሚበዛባችሁ ከሆነ ስራውን አትጎትቱብን፣ በግልጽ ተናገሩ ማለት ነው። እኔ ብዙ ጉዳይ ስላለብኝ ይቅርታ እንዳላቆያችሁ ነው። ኦኬ እኔ በዚህ ምክንያት ወደ ኋላ እንዳልጎትታችሁ እና ሳተርዴይ፣ ቲውስዴይ፣ ተርስዴይ ፕሮፖዝድ ስትሪክት የሆነ ማለት ሳተርዴይ፣ ቲውስዴይ፣ ተርስዴይ ስትሪክት ኮንትሮል ነው። ማንም መቅረት አይችልም። እስማማላችሁ? የሚቀሩትን ከፈቀድን ብቻ አሴ ግሩፕ አንድ ሰው ብቻ ሳይሆን አሴ ግሩፕ ከፈቀድን ብቻ ነው የሚቀሩት። ይሄን ለሳቢና ለዲቦራ የቤት ስራ አድርገን እንስጣቸው። በሳምንት 3 ቀናት ቅዳሜ፣ ማክሰኞና ሐሙስ መቅረት አይቻልም። መንዴን ጨምሮ 4 ቀን መቅረት አይቻልም። የሚቀሩ ከሆኑ ይቀጣሉ፣ ስራ ይሰራሉ እና ወደ ኋላ እንዳይጎትቱን መፍጠን ስለፈለግን በኋላ መግባት እኮ ይቻላል። አክሲዮን ገዝቶ መግባት ይቻላል። መስራች አባል ነው ማትሆኑት። ስራው ላይ ሩቲን አትገቡ። በኋላ ውይይቱን ማዳመጥ፣ ምክንያቱም ከፍላችኋል፣ ተመዝግባችኋል። ዘ ኦንሊ ቲንግ ምንድነው በትክክል ጉዳያችሁን አውቀን፣ ለምሳሌ እኔ ባልችል ሌላ ሰው ደግሞ ይችላል። ለሌላውም ህግ እንዳላወጣ አለ አይደል? እኔ በዚህ ቀን አይመቸኝም፣ ሌሎቻችሁ ግን ስሩ፣ እኔ ስመጣ አግዛችኋለሁ፣ በዚህ መንገድ እተባበራለሁ ምናምን እንላለን ማለት ነው። በእኔ ምክንያት ስራው መጎተት የለበትም። ይህንን እንድታዳምጡ ነው ፈልገናል። እና አደራ ሁለቱን ልጆች እንዳትጣሏቸው። ከቴሌግራም ውስጥ ስማችሁን ሊያወጡ ይችላሉ። ቢዝነስ አይዲያ ፒቺንግ ሊንክ ሼር አድርጓል። አሸናፊ ተመዝገቡ። መመዝገብ የሚጠቅመው ለዚህ ነው። እነኛ አይነት
ኢቨንቶች ላይ ለመሳተፍ መጀመሪያ ከፍሎ መመዝገብ ያስፈልጋል። ካልሆነ ሌላ ወጪ ስላለ ማለት ነው። በየፕሮግራሙ ላይ መሳተፍ ሁሉ ወጪ ይኖረዋል። እሱን ቀስ በቀስ እንመጣበታለን። በጣም አሪፍ። ኦኬ 3-4 ቀናት ድራፍት ነው። እነኚህን 4 ቀናት መቅረት አይቻልም። የሚቀሩ ከሆነ በግልጽ ይጠይቃሉ። ማንዳተሪ ነው እዚህ ላይ መገኘት። የማይገኙ ከሆነ ቅጣት አለ። 500 ብር በየቀኑ ቅጣት አለ ብለን ባለፈው አጽድቀናል። የዛሬን ስብሰባ ጨምሮ የማይገኙ ሰዎች 500 ብር ይቀጣሉ። ሁለተኛ መመዝገብ አለባቸው። ይሄንን አጽድቀናል። የበለጠ ታጸድቃላችሁ። እኔ ብቻዬን ወስኛለሁ፣ ይገባኛል። የተወሰኑ ሰዎች ናቸው ፕሮፖዝ ያደረጉት። የበለጠ የፊታችን ቅዳሜ ስንመጣ በጣም ቻል ያለ ስትራክቸር ጠብቁ። ሌሎቻችሁ እጅግ እናመሰግናለን። አይ ቲንክ ሂዲ ከእናንተ ጋር መወያየት ፈልጋለሁ ብላ ነበረ። ሜቢ በእንትንም መደዋወል እንችላለን፣ ቴሌግራም ላይ አሚን ዋትሳፕ ላይ ማለት ነው። ኤኒቲንግ የቀረ ነገር የምትሉት ካለ ከዛሬ አጀንዳ ያልተነጋገር ነው? ያ ገርዬ የምታደርጋለህ በግልጽ ኦነስት ሆነ ንገረን። አንተ በዚህ ምክንያት እንዲሆኛል ይሄ ነው የግድ አይደለም። እንደዚህ ግዳጅ እንዲሆን አይደለም ሰዎች ላይ እኛ ሰዎች እያሰቡ እንዲመጡ እንዳይረሱ ነው። አሁን ለምሳሌ አሁን በዚህ ሰዓት 261 ሰዎች ኦንላይን አሉ። ከ971 ውስጥ 261 ሰዎች ቴሌግራም ላይ አሉ። ግን ከኛ ጋር እዚሁ ቴሌግራም ላይ የኢንቨስትመንት አባል ነኝ ይላል። 37 ሰው ነው ግን ያለው ስብሰባው። መቅረት የማይቻለውን ስብሰባ 37 ሰውን እያዳመጠ ያለው። ነገር ግን 261 ሰው ኦንላይን አለ፣ ኢንተርኔት አለው። የኢንተርኔት ችግር አይደለም ነገሩ። ኦኬ ሌላ በጣም አንገብጋቢ ጉዳይ ሊኖርባቸው ይችላል። መጥተው እዚህ ፈቃድ መጠየቅ አለባቸው ማለት ነው። ዝም ብለው አይቀሩም። ይህንን ነው እንትን እያደረግን ያለ ነው። እጅግ አመሰግናለሁ። በእኔ በኩል ጨርሻለሁ። ነገ ሊድ የምታደርጉት ብርቱካንና አሌክስ ናችሁ። እንዴት ግጭት እንፍታ ቢለውን አጀንዳ በደንብ እንነጋገር። ጥሩ ነው። ድራፍት ጋይድ ላይ ልልክላችሁ እችላለሁ፣ መወያያ እንዲሆን ለመነሻ። ለአሁኑ ይበቃል። እጅግ እናመሰግናለን። ጨርሻለሁ። ዘግቼ ለወጣ ነው። ሁላችሁም በያላችሁበት ቦታ ብዙ የምታግዙት አለ። በተለይ አዳማና ሞጆ በጣም ብዙ የሚሰራ ስራ አለ ማለት ነው እና በተለይ የአዳማና የሞጆ ቲም አስፋውን ኮንታክት ብታደረጉት፣ ላላ ካለች ቤት ውስጥ አስፋውና ላላ ራሳችሁ የምታስተዋውቁ እናንተን እንዲያግዟችሁ ላላ ሜቢ እንዲያዩሽ ብታደርጊ አንቺ ጋር ኮኦርዲኔት ለማድረግ እንዲያመች። ትላንት አንድ ሰው ጥሩ ኮንታክት ያለው ሰው እዛ አካባቢ ላግዛቸዋለሁ እያለ ስልክ ልኬላቸዋለሁ። አሁንም እንዲያግዟችሁ ብትታዩ ጥሩ ነው። ላላ አለሽ? ይኸውላችሁ አዲስ ከሞጆ በጣም አሪፍ መረጃ እየላከላችሁ ነው ያለው። ዋው በጣም አሪፍ፣ እጅግ እናመሰግናለን። ላላ አለሽ? ሶሪ እንዲያዩ ፈልጌ ኮንታክት ለማድረግ እንዲመቻቸው። የሞጆና የአዳማ ኮንታክቶች ቦታ ስለምንፈልግ የኢንቨስትመንት ቦታ መረጣው ላይ አዘጋግዙን። በጣም አመሰግናለሁ። መልካም ጊዜ